እሺ ሄዳችሁ ነበር ሩታ? ይከታ አንድ የርሳውት ነገር አለ እንዴ? ገና ተመሄደ። ኧረ በእናትሽ ዞር በይ። ስሚ ወደዛ ራቅራቅበይ። እኔ እኮ ይሄንን እኮ ነው የምለው። እንደዚህ ተለጥፋበት እያስጨነቀች አይደለም እኮ። ለምን አይገባችሁም እናንተ? እዚህ ስሩ ሚስት እያለው ቤተሰብ ናቸው አይደል? እዚህ ስሩ ተለጥፋ ምን ትሰራለች? ምንም አትሰራም። ለምን ዞር አታረጋትም? አንተስ ለምን ታስጨንቃለች? አንቺን ዞር አረጋት። እሺ ሄዳችሁ ነበር ሩታ? በቃ ደህና አይደለም። እሺ ቻው። እሺ እየተንገበገብሽ ልሂድ። እንደዛ ልሂድ። እየተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች፣ ከጥላቻ ፍቅርን ያስቀደማችሁ ሰዎች ከልክ በላይ ጠንካራ እንደሆናችሁ ልነግራችሁ ፈልጋለሁ። ልቡ በጥላቻ የተሞላ ሰው የእናንተ የዋህነት እንደ ድክመት ተጠቅሞ ቢጎዳችሁም ግን ሰው መስጠት የማይችለው ትልቅ በረከት ከእግዚአብሔር ትቀበላላችሁ። እኔ ምላሽ ተረጋጋ አይደል? አረፍካ በቃ ማለት አሁን እዚህ ረጅም ሰዓት ቁጭ ስላለን ወደ ቤት እንሄዳለን። እነሱ እንዲረጋጉ ደህና እንዲሆኑ ምናምን ወደዚህ መጣ ነው። ወደ ቤት እንሄድ። ሲቀጥል ደግሞ ነገ መንገድ ያለበት ሰዎች ነው። ምን ማለት ነው? ከዚህ ጭንቀትም ከዚህ ግርግርም ወጣ ማለት ስላለብህ ተነስና እንሂድ። ቤት ታርፋለህ። የምን መንገድ ነው? የምን ግርግር ነው? ረጅም ሰዓት ቁጭ አለ። ልክ ነሽ። መቀመጣችሁ እውነት ነው፣ ግን የምን መንገድ ነው የምታመጪው? ደግሞ መንገድ ዛሬ ሄድ የነበረው ነው ማለት እኮ እንደዚህ ሆኖ አብረሽን ይዛችሁት ልትሄዱ ነው? ደህና ነው እኮ ተሽሎታል። ደህና ነው። ምን ሆናችኋል ሁለታችሁ? እንደዚህ አይነት ነገር ውስጥ መራቅ ነው ያለበት አሁን ላይ። ይኸውልህ አሁንም እዚህ ከቆየ ዴቭ ሌላ ክርክርና ሌላ ጭቅጭቅ መፈጠሩ አይቀርም። ጭቅጭቅ ምን ማለት ነው? ሲቀጥል ደግሞ ጭቅጭቅ አልፈጠርንም። እኛ በሰላም እየሄድን ባለንበት መንገድ ነው መንገዳችን ላይ ቆማችሁ። ሲጀመር ማለት ነው ልጁ ደህና እንዲሆን ከፈለጋችሁ ሁለቱንም ሴቶች አንድ ላይ አድርጋችሁ አይደለም። ከፈለጋችሁ ደግሞ ሁለቱንም ሴቶች አስወጥታችሁ ወንድማችሁ ደህና እንዲሆን ከፈለጋችሁ ወይ ከእናንተ ጋር ሲጀመር እንደዚህ የሆነ ፎዝ ያለውና የጀለው ነገር ጸበል ካልሆነ ሐኪም አያድነው። ሁለተኛ ነገር ደግሞ እንደዚህ ከምትጨቃጨቀው ሩታና ወንድም ይሻሉታል። የእውነት ሁለቱ ሩታ ስትሄድ ይችኛው አጠጋ እኔን ታቀኛለህ አታቀኝም እንዴ? እንዴት ነው ተጭንቀት ውስጥ የሚወጣው? በነገራችን ላይ ዶክተሯን ቤተሰብ ሲጋጭ ነው እንጂ እኔ ጥሩ ጊዜ እያሳለፍኩ ነው ከሚስቴ ጋርና ከልጄ ጋር ብሏል። እንደዚህ እያስጨነቃችሁት እንዴት ነው የሚድነው? ሰላም ሰላም፣ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ዛሬ እንግዲህ ያው አብርሽ ያለበትን ታውቃላችሁ። ያው ብዙ የቤት ሄዷል፣ ግን ሄርሜላ በጎን ታስጨንቀዋለች፣ ሩታ አለች፣ ወንድሞች አሉ። እንዴት ነው ማለት? በነገራችን ላይ የእሱ የሚጎዳው ለራሱ የማይሆን እንጂ ማንኛውም ሰው አብርሽ ከሌለ የራሱን ህይወት ሩታም ሁሉም ይኖራል። ግን ምንም ቢሆን ሩታ ምንም ማለት ምንም ለልጅሽ ራሱ ለልጅሽ ነገ ጥያቄ ለሚጠይቅሽ መልስ ስለምታጪ ደህና ሆኖ አንቺ ጋር ባይሆን ይሻላል ብዬ ነው የማስበው። ደህና ሆኖ ማለት ነው። እንደዚህ ከሚሆን ለአንቺም የማይጠቅም ለራሱም የማይጠቅም ብዬ ነው የማስበው። ለማንኛውም እስኪ አሁን ላይ ግን እንደዚህ ወንድሞቹ በአንዱ ግን እህቶቹ በአንዱ ግን ሁለት ሴት እያስጨነቀው ነው። አንደኛው እኔ ጋር ነው የምትሆነው፣ አንደኛው እኔ ጋር። እንዴት ነው ሰላም የሚሆነው? እስኪ እንየው እናንተ። ስለዚህ አሁን እኔ እናንተን አክብሬ ነው የመጣሁት፣ እንድትረጋጉ እንዲያርፍ እንድታዩት ደህና እንደሆነ እንድታውቁ ብዬ ነው። እዛም ሰማችሁ አይደል? ምንም እንዳልሆነ ደህና እንደሆነ ሰምታችኋል አይደል? ስለዚህ አሁን እሱን ከጭንቀቱ ሪላክስ ማድረግ አለበት፣ ከዚህ ሀሳብ መውጣት አለበት። ስለዚህ እንሄዳለን። ሲጀመር የዛሬ ትርምስ አይበቃም ሩታ፣ ኤፍሬምም ሆንክ ሩታ፣ የዛሬ ትርምስ እኮ ይበቃችኋል። ምክንያቱም ይሄ ልጅ ጤነኛ አይደለም። ገብቶ እኮ ታይቷል አይደል? ገና ሕክምና የሚቀረው ነገር ብዙ ነገር አለ። ጤነኛ ነው ማለት እኮ ዶክተር ብዙ ነገር አለ። ጤነኛ ነው ብላለች። ይቅርታ ዶክተሯ 5 ቀን ከኔ ጋር እየመጣች ይካፋሉ ብላለች። ገባሽ አይደል? 5 ቀን እየተባለኛ ቫኬሽኑ ምን አሳስቦ ነው ይሄን ያህል እውነትም እንከፍላለን። ችግር የለም። ከከፈላችሁ ይቀራል። እኛ የከባለፈ ገብቷችኋል? ውስጥ ዶክተር ያለችን 5 ቀን ከኔ ጋር ክትትል ያደርጋል። እናንተ ነገ ይዛችሁት የምትሄዱት ማለት ምን? ዶክተሯን አያገኝም
እሱ በራሱ እንደዚህ አይነት ሁኔታ ላይ ሆኖ ገና ሳይሻለው እናንተ ይዤው ልሂድ ማለት ምን ማለት ነው? አሁን አንቺ ገና ዛሬ እንሂድና ነገ ጉዞ ይዤ ሲጀመርም ደግሞ አይሄድም። 5 ቀኑም ደግሞ ክትትሉ እስከሚያልቅ ድረስ እዚሁ ነው የሚያድረው። ሩታ ጋር ሆኖ ክትትል ማድረግ አይችሉም። ተቀምጦ 5 ቀን ቼክ አፕ ያድርጉ ካሉ እረፍት ያስፈልገው ዶክተር ሆስፒታል አለኝ ነበርኩ። እሺ እረፍት ያድርግ ነው ያለችው። እናንተ ካላችሁበት ኢንቫይሮንመንት ነፃ ይውጣላችሁ። ሰላም እየነሳሻለሽ እኮ እየመጣሽ ሰላሙን እየነሳሻለሽ አንቺ ነሽ። ስለነሱ እህቱ ቤት መቀመጥ ያለበት አይቻልም። አለቀ። አሁን አንድ ላይ ናቸው። እና መሰከረ ተመታሽው አንቺ ነሽ። ደጋሚ ልጁ ሊጎዳ አፈልግም መሽቶባችሁ እና ሲጀምር ነው አብርሽ ተነሳለም እንደዚህ አይባልም ኤፍሬም። አንተ ደግሞ ነገር ለማረጋጋት ሞክር። ዶክተር ነው ያለችው ሰምተሃል አይደል? ሩታ አንቺ የምትወይ ነገር ለማረጋጋት ሞክሩ። አሁን እኛ ሆት በሆነ ሰዓት ወይ ደግሞ ነገር በተጋጋለ ሰዓት ይባላል ችግር እንደሆነ ያደርጋል። አንድ ነገር መናገር ፈልጋለሁ። አንተ ነገ ይዤ እሄዳለሁ እያልክ ምንድን ነው? አንድ ነገር መናገር ፈልጋለሁ። ይቅርታ 5 ቀን ክትትል ያደርጋል አይደለ? እዚህ ሙን ግን ግዴታ የለበትም። እዚህ ከጭንቀት መራቅ አለበት። ከእናንተ ሲጀመር ከአንቺም ከኤፍሬምም መራቅ አለበት። በቃ መራቅ አለበት። ኤፍሬም በአንደኛ ሩታ ይቅርታ፣ አንተ ሲጀመር ጭንቀቱ ነው ልንገርህ አይደለ? አንተ ራስህ እያስጨነቀው ነው። ስለዚህ ሁለታችሁም ሲጀመር አታስፈልጉም ለጊዜው። ገብቷችኋል አይደለ? ይሄ ልጅ ሕክምናውን እስከሚጨርስ ድረስ እናንተ ብትችሉ ቤታችሁ አርፋችሁ ቁጭ በሉ። ከ5 ቀን በኋላ እኔ ራሴ ይዤው እመጣለሁ። አብርሽ ተረዳሽኝ አይደለ? ይቅርታ አድርግልኝና በማይሆን ሀሳብ ልስማማ ስሚ ሩታ፣ እኔ ልውሰደው እኔ ጋር ይሁን ነው የሚቀድመው ወይስ ጤናው ነው የሚቀድመው? ሄድሽ በእናትሽ እስኪ አስረጅ። 5 ቀን ሙሉ እዚህ መሆን ችሎታ የለውም። ይቅርታ አይደለም የሚቀድመው ግን የቱ ነው? አንቺ ጋር ስለመሆኑ ነው የሚቀድመው ወይስ ጤናው ስለመመለሱ ነው የሚቀድመው? ጤናው ምን ጋር ሆኖ ይመለሳል? ምንም አልሆነም። መታችሁ ቴንሽን ባታረጉ ኖሮ ይቅርታ አድርግልኝና ቡዜ ደህና ነበረ ልጁ። አሁንም ደህና ነው። እዛ ጋር የፈጠራችሁት ጭንቀት ነው። ምንም አልሆነም። 5 ቀን እየመጣ መከታተል አለበት። ይሄን 5 ቀን ደግሞ ካለው ጭንቀት ነፃ እንዲሆን እህቱ ቤት ቁጭ ይበል ብላለች። እህቱ ቤት ቁጭ ይበል ልትል አትችልም። ይቅርታ ሲጀመር እናንተ እንደዚህ እየጮኻችሁ እንደዚህ እንትን እያላችሁ እንዴት ነው ልጁ ሰላም የሚሆነው ማለት ነው? እህቱ ለብቻው፣ ወንድሞቹ ለብቻው፣ ዳኒ ለብቻው፣ ሚስቶቹ ለብቻው። ወይ ጉድ! እንዴት ነው ሰላም የሚሆን? ይሄ ራሱ እኮ አንድ ጭንቀት ነው። ሲቀጥል ደግሞ ለዶክተሯ ከሚስቴ ጋርና ከልጄ ጋር ጥሩ ጊዜ እያሳለፍኩ ነው ብሎ ተናግሯል። ያዛን ጊዜ እንግዲህ ተናገር ብለውት አይደለም ከዶክተሯ ጋር ለብቻው ጥለውት ሄደዋል። ምንድን ነው የምለው አብርሃም፣ ይሄ ያጀለው ነገር ሐኪም አያድነውም ጭራሽ እና ጭራሽ ማለት ነው። ሩታን ብትወኝ ማለት ነው ራስሽ ጋር ራሱ ቢሄድ ጸበል ብትወስጂ ቢበቃሽ። ምክንያቱም እንደዛ ማርግሽ ከሆነ እኔ አላቅም፣ ግን ነገሩ ሲታይ እንደዛ ነው የሚመስለው ቢበቃ። ምክንያቱም ልጁን ባታስጨንቁት የሆነ ነገር ቢሆን ነገ ጸጸቱን አትችሉትም። በንዴት ወይንም በልክ የምናደርገው ነገር ነገ ዋጋ ያስከፍለናል። ልጅሽ ራሱ ይሄ ቪዲዮ ለታሪክ ይቀመጣል። ልጅሽ ራሱ ነገ ይጠይቅሻል። ልጅሽ ራሱ ይሄ ነገር በምን አድጋ ነው ከተባለ እናቴ ናት ከተባለ 9 ወር እንደዛ መከራሽን አይተሽ ዋጋ የከፈልሽበት ልጅሽ መልሶ ነው የሚጠላሽ። የምሬን ነው የምልሽ። ዛሬ እንደዚህ መከራሽን እያየሽ ያሳደግሽው ልጅሽ 9 ወር በሆድሽ ተሸክመሽ ያሳደግሽው ልጅሽ አባቱ የሆነ ነገር ቢሆን ነገ ይጠይቅሻል። ለምን? እኔ ስለማቀው ይሄ ቪዲዮ ደግሞ ያንቺ ደግሞ ማስረጃና እንትን አለው። እኔ አንቺ ጋር ይሁን አይደለም እያልኩ ያለሁት ተጎርተሻል፣ በድሎሻል። ሄርሜላ በትዳራችሁ ገብታ ትዳራችሁ ፈርሷል። ግን ቢሆንም በቃ ትክክለኛው ነገር ነው እኔ የምለው። ሩታ ሄርሜላ ምን ጊዜም ስህተት ናት። ምክንያቱም የሰው ትዳር ያበላሸች ባለጌ ሴት ናት። ሲጀመር ለምንድን ነው እዚህ ልክ የምትሆኑት? ሩታ ነገር አለ ወይ?
ቆይ ጥያቄ ምን አንድ ቀን እህቱ ቤት አለ ማደር የማይችልበት ምክንያት ምንድነው? ይኛል ምንድነው እንደዚህ እንትን ያለው ያልገባኝ። እስቲ አስረጅኝ ሩታ። ምክንያቱ ቤት ስላለው ትዳር ስላለው አይደለም እንዴ? ምን ትሆይ ስላለው አስረጅኝ እስቲ። እኮ እየነገርኩሽ እኔ ምንም አልገባኝም እኮ እንዲገባሽ እያስረዳሁሽ እኮ ነው። ምንድነው ተስረጅኝ? እሺ እንደዚህ የሚሆንበት ምክንያት እዚህ የማይደርበት ምክንያት ቤት ስላለው ትዳር ስላለው ልጅ ስላለው የራሱ የሆነ ኑሮ ስላለው እህቱ ቤት የሚቀመጥ ሩታ። ልጁ ጤነኛ ሲሆን ነው ትዳርም ልጅም ሁሉም ህይወትም የሚቀጥለው እንጂ ደማ ሳይሆን እኔ እችኛዋን ደግሞ ታስቀኝ ድሮ ከመሄዱ ወይ እችኛዋ ስለምን አያስወጧትም? እንዲድን ከፈለጉ ለምን አያስወጧትም? ይከታ አንድ የርሳውት ነገር አለ እንዴ ገና ተመሄደ አረበላች ዞር በይ ስሚ ወደዛ ረፍቅራ ፍራከበይ እስከቆባን ተበቃ እኔ እኮ ይለኮ ነው የምለው እንደዚህ ተለጥፋበት እያስጨነቀች አይደለም እኮ ለምን አይገባችሁም እናንተ እዚህ ስሩ ሚስት እያለው ቤተሰብ ናቸው አይደል እዚህ ስሩ ተለጥፋ ምን ትሰራለች ምንም አትሰራም ለምን ዞር አታረጋትም አንተስ ለምን ታስጨንቃለች አንቺን ዞር አረጋት እኔ ሚስቱ ነኝ እሺ ሄዳችሁ ነበር ሩታ በቃ ደህና ደርልኝ እሺ ሄድ ቻውሺ እየተንገበገበች እናቴ እንዴት በምን መንገድ እንደማስረዳው ባላውቅም ግን እስኪ ለማንኛውም ሁሉም ነገር ፈጣሪ ያውቃል። እኔ ማለት የምፈልገው ነገር በእውነት አብርሃምን እየረሳ ነው ያለን የመሰለኝ። ማለት አምጡት ውሰዱት ስንባባል የእውነት በመሀል የሚሰቃየውን ስቃይ ማየት አለብን ሁላችንም ነው የምላችሁ እና በመሀል በጣም የተሰቃየ ነው ምናምን እውነት ደህና ሆኖ ይሄን ነገር ቢያየው በእውነት በጣም ነው የሚያሳዝነው። ተረዳችሁ አይደለ? በጣም የሚያሳዝን ሁኔታ ላይ ነው ያለው ወንድ ልጅ ሆኖ በእንደዚህ አይነት ሁኔታ ውስጥ ብቻይ ዳኒ ተረጋጋ። እንደዚህ አይነት የሚያስጨንቅ ሁኔታ ላይ እያሉ በዚህ ልክ ማስመሰሉ ምን ተገቢ ነው ብዬ አላስብም። በጣም ሁለቱም በጣም እያስመሰሉ ነው። ግራ እየገባኝ ያለው እንዴት ነው አብርሃም በደህና ተመልሶ የፈለገውን ነገር ምርጫውን ኖሮ መኖር ይችላል። ግን ደግሞ በሱ ጉዳይና በሱ እንደዚህ መሆን ሁለታችን ቤተሰብ መጋጨታችን ትክክል አይደለም። ቡዜ ትክክል አይደለም። ዋናው ጤናው ነው። አሁን ምንም ይሁን ምንም ሻይውን ነገር ይሆን ነገር ወንድሜ አሁን እንደሚሰማው እያዞረህ ነው እንዴ? የተጨቀጨቀችው እንዴት? አይዞህ ደህና ትሆናለህ። ይሻላል። እሺ ፈሳሽ ነገር ወስዳለሽ? ፈሳሽ ነገር እና ደግሞ አሁን እረፍት ታደርጋለህ። እሺ አብርሽ እህትህ ቤት ነው ያለው። በደንብ እረፍት ታደርጋለህ። ነጻ ትሆናለህ። ሰላምን ታገኛለህ። አይዞህ እሺ። አዎ ሄድሚ አሁን ባለበት ሁኔታ እንትን ማለት ነው። ግን እንዴት የምልህ ነገር ነገ መጥተው ግርግር መፍጠራቸው አይቀርም። በዛ ሰዓት ግን አንተ ማሳመን መቻል አለብን። ምክንያቱም ከኔ ጋር ምንም የተግባቡ አይመስለኝም። እያየኋቸው ነው ብዙ ነገር ላይ ማለት ነው። ግን አንተ 5 ቀን በሚገባቸው መልኩ ቀስ ብለህ ማስረዳት ያለብን አስረዳቸው። እኛ የምንፈልገው አሁን ሕክምናውን አግኝቶ ወደ ራሱ እንዲመለስ ብቻ ነው። ከዛ በኋላ ያለውን ነገር ራሱ የሆነው ጉዳይ ነው። አሁን ግን የሚያሳስበን እንዳላችሁ ጤንነቱ ነው። ግን ደግሞ የእናንተ ሀሳብ የእናንተም አብራችሁ እንደዚህ ከሆነ ምናምን የምትሉን ነገር ራሱ ማለት ነው ያስጨንቀዋል እንዴ። ጭንቀት ነው፣ በጭንቀት ላይ ጭንቀት ነው። ሌላ ሲቀጥል ደግሞ አብርሃም እንደዚህ ከሆነ ተቀጠለ ወደ ሌላ ነው። ሩታ ራሱ ጸጸቱን አችለውም ማለት ከራሱ ራሱን ሆኖ ወደ እሷ ቢመጣ እኔ በጣም ደስ ይለኛል። እግዚአብሔርን ነው የምላችሁ። በጣም ነው ሄርሜላ ተራዋን ብትቀጠል ደስ ይለኛል። ግን ከራሱ ሳይሆን ወደ ሄርሜላ ወደ ሩታ ቢመለስ ምንም አይጠቅም፣ ለራሱ ምንም አይጠቅም ብዬ ነው የማስበው። ለማንኛውም ወደ እግዚአብሔር እርዳ ነው የምለው ለሁላችሁም። ብቻ በጣም የሚያሳዝን ነው።